ሁሉም ትኩረቱን ወደ መስታወቱ እያሻገረ እየተመለከተ ጉልተን የተናገረችው ነገር ግራ ያጋባች። በመስታወቱ ላይ ከሄደች በኋላ ጀሚሌ እያለች እየደጋገመ ትጣራለች። መቴ እያለችም መስታወቱን መደብደብ ትጀምራለች። ሁኔታዋ ግራ ያጋባው መቴ ፍጥጥ እያለ ይመለከታል። መቴ ቶሎ በል አባትህ ልጅ እባክሽ ምን ሆነሽ ነው? አብደሻል ያንቺ ሰው ምንድነው የምትጠሪው? በዚህ ምሽት ማን አለ? እባክህ በዚህ ሰዓት አታባረው እባክህ አታባረው። መቴም ግራ እንደገባው በሩን ከፍቶ ወደ ውጭ መመልከት ይጀምራል። ጥበቃውንም ዚያ ማዘዝ ይጀምራል። ማንም የገባ ሰው ካለ ተከታተል እባክህ አሁን እንኳን እንዳታባረው እያለች ጉልተን ትለምነዋለች። ተንሱም እጇን ያዝ እያደረገች እህቴ እባክሽን ማንም የለም በዚህ ምሽት ማን ይመጣል? በግቢ ውስጥ የገባ ማንም የለም አትጨነቂ እባክሽ። በዓይኖቼ አይቼዋለሁ በዓይኖቼ ወደዚህ እየተመለከተ ነበር እኔ አይቼዋለሁ። ሁሉም ግራ ይጋባሉ። ማንም አይታየኝም እኔ ይታይሻል አንቺ እየተባባሉ ይጠያየቃሉ። ቬሩን ዝም ትናገራለች። ዚያ ይኸውልህ ጭንቅላቷ ያው ታማሚ እንደሆነ ጉልተን ይታወቃል። ከዚህ በተጨማሪ ከዶክተሩ ጋር ያለውን ሕክምናውንም አልጨረሰችም አይደለ? እሱን ጉዳይ አልፈታም። ልክ ነው የተናገርሽው፣ እንደዛ ነው የሚሆነው። ጥበቃውም ውጭውን ዞሮ ከተመለከተ በኋላ ይደርሳል። ጌታዬ ማንም ሰው የለም ግቢ ውስጥ የገባችው ኢንጄላ ብቻ ነች። ከሷ ውጭ ወደኛ ግቢ ውስጥ የገባ ሰው የለም በዚህ ምሽት። መጨረሻ ላይ የመጣችው ኢንጄላ ነች። ጉልተን እየተርበተበተ ትናገራለች። መቴ እየመጣ ነው ያለው። በእርግጠኝነት ያየውን ነገር ይነግራችኋል፣ ያስረዳችኋል። እኔ በዓይኔ በብረቱ አይቼዋለሁ እያልኳችሁ ነው ያለሁት። ለምንድነው እሱም አታምኑኝ? አሁን እዚህ ጋር ነበረ መጥቷል እያልኳችሁ ነው ያለው። ጀሚል መጥቶ ነበረ። እየተክለፈለፈች መቴ ጋርም ትጠጋለች። መጥቶ ነበር አይደለ? አገኘው አይደለ? መንገድ ላይ ወጥቼ አይቻለሁ ማዬ። በፍጹም ማንንም ሰው አልተመለከትኩም። እኛ ግቢ ውስጥ የገባ ሰው የለም አለ እያልኩ ነው ልጄ። እባክህን መነኛ አለ በዓይኔ በብረቱ አይቼዋለሁ እያልኩ ነው። ይኸውልህ አሁን ልብሴን እቀያይራለሁኝ። ከዛ በኋላ እጠራዋለሁ። በእርግጠኝነት ይመጣል ልጄ። አዎ እኔን ለማግኘት ብሎ ነበር የመጣው። ልብሴን ቀይሬ እወጣለሁ አሁን እያለችም ወደ ልብስ መቀየሪያው ክፍል ወደ ላይ ትወጣለች። የዛለው ፊቷ በሙሉ በፍካትና በደስታ ይበራል። ፀጉሯንም ትፈታዋለች። በመስታወት ራቷን ትመለከታለች። ክፍሏ ውስጥ ከገባይ በኋላ በሩን ዘግታው ነበረ። ቤተሰቡ በሙሉ ግራ ተጋብቶ እየተጨነቀ በሩ ላይ ቆሟል። ዚያም እየተመለከተ ነው። ጥበቃውም በሩን ለመክፈት ይሞክራል። ይሁንና ግን በሩ አልከፈት ይላል። ጌታዬ ከውስጥ ተቆልፏል። ካልሆነ በሩን መስበር ነው ወይም ደግሞ በዛኛው ክፍል ደግሞ መዞሩን ይሩብናል። ማንኛ ይሻላል? አይሆንም በሩ እንዳገነጥል በፍጹም አይሆንም። ትደነግጣለች። ወይስ ደግሞ የቁልፍ ባለሙያ ልጥራ እንደ? ጌታዬ ተረጋጋ እያለ በሩን ያንኳኳዋል። ልጄ እባክሽን በሩን ክፈችልኝ። ጉልተን ደህና ነኝ አባዬ ደህና ነኝ እኮ አልኩ። እህቴ እባክሽን እየተጨነቅን ያለ ነው ከውጪ። እባክሽ በሩን ክፈችልን። እማዬ እባክሽ ወደ ውጭ ነኝ እባክሽ እማዬ እያለ መቴ ይጣራል። እዛው በቆሙበት ናዚ ኤንጄላ ጋር ቀረብ እያለች ትናገራለች። ኤንጄላ የአንገት ሐብሌን አጥቼዋለሁ አሁን ጠፍቶብኛል። ነገር ግን ዚያ እንደተናገረው እኔ ተንኮል አስቤ አይደለም እንደዚህ ያደረኩት። እንደውም ምን ያሰብኩት ምን መሰለሽ ኤንጄላ፣ ናዚ እባክሽን አሁን ይሄን ነገር ማውራት አልፈልግም። ይሄን ነገር በኋላ ብናወራው የተሻለ ነው። ቆይ ኤንጄላ ምን ሆነሻል ግን? እኔ እኮ ላብራራልሽ ነበር። ይኸውልሽ ሴትዮዋ አሁን የመቲ እናት ያለችበት ሁኔታ እጅግ አስከፊ ነው ናዚ። ይኸውልሽ ምናልባት እሷን ብናጽናናትና ብንተባበራት ብናግዛት ይሻላል። ምን እያልሽ ነው ያለሽው? ንገሪኝ ኤንጄላ፣ እኔ ምን ማድረግ እችላለሁ ለሷ? ምናልባት እንግዲህ ወደ ሆስፒታል መውሰድ ይኖርባቸው ይችላል። በዛ መንገድ ሊያግዟት ይችላሉ እንጂ ምን ይደረጋል። አሁንም እዛው በቆሙበት ዚያ ኮስተር እያለ መቴን እየተመለከተ ይናገራል። እያንዳንዱ ነገር እየሆነ ያለው በአንተ ምክንያት እንደሆነ ታውቃለህ። ምን እያልክ ነው ያለው? አያቴ ምንድነው የምታወራው? እኔ ምን አጠፋው? ኧረ እባክህ በአንተ አይደለም። ተንሱም ትናገራለች። እባካችሁ አትከራከሩ ለፈጣሪ ብላችሁ። ዚያ በድጋሚ እያንኳኳ ይናገራል። ልጄ እባክሽ በሩን ክፈችልኝ። ይሁንና መስታወት ላይ ራሷን እየተመለከተች ልብስም እየለካች ጉልተን ትናገራለች። እመጣለሁ እያልኳችሁ ነው። እመጣለሁ በቃ ጉልተን እባክሽ በሩን ክፈችው። መቴም ይናገራል። እማዬ እባክሽ እኔ ልግባ፣ በቃ እኔና አንቺ ማውራት ይኖርብናል። ስለ አባዬ ቁጭ ብለን እናውራ። እባክሽ እማዬ በሩን ክፈችልኝ። እኔ እመጣለሁ እያልኳችሁ ነው ያለሁት። ልብሴን ቀይሬ መጣሁ። በሌላ በኩል ኤንጄላና ናዚ አሁንም ቢሆን እየተነጋገሩ ነው። ናዚ ይኸውልሽ ምን እያወራሽ እንዳለሽ ታውቂዋለሽ? የምን ሆስፒታል ነው የምታወሪው? ኤንጄላ ምንድን ነው የምታወሪው? እኔ እኮ እያልኩ ያለሁት ለእሷ ጤንነት አስቤ ነው። መታከም ይኖርባታል። በቃ እያወራች ያለውን ነገር አልሰማሻትም እንዴ? ምን ሆነሻል? ማንም እኮ በሌለበት ነው ባሌ መጥቷል እያለች ያለችው እና የጤንነት ነው ብለሽ ነው ኤንጄላ? ይገርማል ኤንጄላ። አያቴ ዚያ እሷን እንድትንከባከቢና እንድትከታተያት ኃላፊነት ከሰጠሽ በኋላ ሁሉ ነገርሽ ተቀይሯል። እንደዚህ ሆነሻል። በቃ እኔ ለዛ አይደለም ስራ ተብዬ ስለተሰጠው አይደለም፣ እሷን እኔ ስለምወዳት ነው። ጉልተንን ወዳታለሁ። በቃ እማማ ጉልተንን በጣም ነው የምወዳት። ምን አልሽ ኤንጄላ? እማዬን ያልሽው? እማዬ ያልሽው ምን ምክንያት በማድረግ ነው? እባክሽ ናዚ፣ እኔ በዚህ ጉዳይ ደግሞ መከራከር አልፈልግም ከአንቺ ጋር። ገብቶኛል ኤንጄላ። ይቅርታ እንድጠይቅሽ ነው አይደል የፈለግሽው? እንድለምንሽ፣ እንድለማመጥሽ፣ እንድንታረቅ
እኔና አንቺ በደንብ አድርገን ኤንጄላ እናውቃለን። ይሄ ድል ያንቺ ድል ቢሆን ኖሮ ምን ልታደርጊኝ እንደምትችይ በደንብ አድርገሽ ታውቂያለሽ አይደለም እንዴ? ምን ነበር የምታደርጊው አንቺ ብትሆኝ? እስኪ ንገሪኝ። እየተጨቃጨቁ ባለበት እማዬ እማዬ እያለ እየተከተለ ዚያም እባክሽ ልጄ እያለ ወደ ውጪ ወደ ሳሎን መውጣት ይጀምራሉ። ምን እያረግሽ ነው ያለሽው? ሁሉም ሰው እኮ እየተከታተለ ነው። ግቢውን ሁሉ እያሰሱን ያሉት ጥበቃዎቹ። እኛ መውጣት አይጠበቅብንም። እማዬ ወዴት ነው የምትሄጂው? በመጨረሻም በሩን ከፍታ ወደ ውጭ እየተራመደች ቀዝቃዛውን አየር እየወሰደች መራመድ ትጀምራለች። ልብሷን ቀይራ እንዲሁም ደግሞ አምሮባት ስለነበረ መቴም እናቱን እየተመለከተ ወደ ውጭ እናቱ በመውጣቷ ደስ ይለዋል። ከቤት ውስጥ ቀርተው እሷ ብቻዋን ወደ ውጭ ቆማ ወደ ቀኝና ወደ ግራ እያማተረች ትመለከታለች። በረጅሙ መጣራት ትጀምራለች። ጀሚል ወጥቻለሁ። እኔ እየጠበቅኩ ነው ያለሁት። የት ነው ያለው? ልጅህ መቴም አለ፣ ከውስጥ አለ። ጀሚል እባክህ ብቅ በል። ልጅህን ማግኘት ትፈልጋለህ? እባክህን ወደዚህ ና። በቃ ልጅህን ተገናኘው። መቴ ትልቅ ሆኗል። ጀሚል እያለችም እየሮጠች ወደ ውጭ መሄድ ትጀምራለች። እማዬ ኧረ እባክሽ ልጅ እባክሽ እያለ ዚያ ይከተላል። እባክሽ ወደ ውስጥ ግቢ፣ ብርድ ነው እባክሽ። ጀሚል እዚህ አካባቢ ነው እኮ እዚህ አካባቢ ነበረ፣ እየሮጠ ነበረ። እዚህ አካባቢ ይኸውልህ፣ አትክልቱ አካባቢ ነው የሚሆነው። ይኸውልህ መቴ ፈልገው እባክህ አባትህን። ጀሚል እማዬ ምን ሆንሻል? የምን ጀሚል ነው የምትጣሪው? ማንም የለም እኮ አልኩሽ። በፍጹም ወደዚህ አይመጣም እሱ። ጀሚል እባክህ አትፍራ፣ አባዬ ምንም ነገር አያደርግህም። እባክህ አትፍራ፣ ወደዚህ ና ጀሚል እያለች ስትጣራ እንደ እብድ ሁሉም ይመለከቷታል። ነገር ግን ኤንጄላ በሐዘን ትመለከታታለች። እባክህ ልጅ ባሌን ፈልገው እባክህ። እማዬ የለም እኮ እሱ እኮ የለም። ይኸውልህ በአይኔ በብረቱ ተመልክቼዋለሁ። ውስጥ በነበርን ጊዜ ስንጨቃጨቅ በአይኔ በብረቱ ተመልክቼዋለሁ። መስተዋቱ ላይ ተለጥፎ ነበረ። በእውነት እልሃለሁ ልጄ፣ አንተ እንኳን ልትረዳኝ ይገባል፣ ልታምነኝ ይገባል ልጄ። አይቼዋለሁ በአይኔ እያልኳችሁ ነው። ለምንድን ነው የማታምኑኝ? ዛሪፍ አዎ ቶሎ በይ፣ መድኃኒቷን በስሪንጅ አንጭልኝ እባክሽ፣ ቶሎ በይ። በአይኔ እኮ አይቼዋለሁ እያልኳችሁ ነው። አልታመምኩም። እኔ እብድ አይደለሁም። ሁላችሁም ዞር በሉልኝ፣ በቃ ዞር በሉልኝ። እናቱ ጉልተን ፈርታ ነው፣ ተጨንቃለች። በቃ ዞር በሉላት፣ ሁላችሁም ዞር በሉ። መቴ ዞር በል እያለች ኤንጄላ ጉልተንን ታቅፋታለች። ለማረጋጋት ትሞክራለች። ሁላችሁም ዞር በሉላት እያልኳችሁ ነው፣ በቃ ዞር በሉ። እናት ጉልተን ተረጋጊ እባክሽ፣ ተረጋጊ። ናዚ በንቀት እየተመለከተች ትናገራለች። ምን እያደረግሽ ነው ያለሽው ኤንጄላ? በዚህ ጉዳይ ጣልቃ መግባት ውስጥ ለምንድን ነው ያስፈለገው? አቶ መቴ እያለች ኤንጄላ ትናገራለች። ይህንን ነገር ለእኔ አምነህ ብትሰጠኝ ሁሉን ነገር አስተካክለዋለሁ። እናትም ማረጋጋት እችላለሁ እኔ። መቴም በአግራሞት እየተመለከተ በጣም ጥሩ፣ በቃ ሁላችንም ወደ ውስጥ እንግባ፣ ሁለቱ አብረው ይሆኑ። ከእነሱ ዞር ካሉ በኋላ ኤንጄላም ትናገራለች። እናት ጉልተን እኔ የምትናገሩን እያንዳንዱን ነገር አምንሻለሁ። እኔ እንደነሱ አይደለሁም። ያልሽውን ነገር በሙሉ አምናለሁ። ስለዚህ ጀሚሌን እፈልገዋለሁ። እኔ ቃል እገባልሻለሁ። ከምርሽ ነው ኤንጄላ? ከምርሽ ነው ወይስ ደግሞ ልክ እነሱ እንደሚያታሉኝ ልታታልኝ ነው? አንቺም እያጭበረበርሽ ነው? በፍጹም አይደለም፣ በፍጹም። ከዚህ በተጨማሪ ምንም አይነት መድኃኒት አትወጊኝም አይደለም? ኧረ በፍጹም እኔ እንደዛ አላደርግም። ቃል እገባልሻለሁ። ከዚህ በተጨማሪ ጀሚሌን እኔ እፈልገዋለሁ። አትክልት ስፍራው እያንዳንዱ ቦታ እየተዟዟርኩ እፈልግልሻለሁ። ነገር ግን መጀመሪያ ሁላችንም መረጋጋት አለብን። ከዚህ በተጨማሪ እሱን ማንም ሰው ሊያየው አይገባም። በፍጹም አይደለም እንዴ? ጀሚሌን ማንም ሰው ሊያየው አይገባም። ይኸውልሽ፣ አለበለዚያ እንዴት አድርጎ አንቺን ከዚህ ጠልፎ ይወስድሻል ብለሽ ነው። ስለዚህ እኛን ታግዥናለሽ ማለት ነው ኤንጄላ። አምነሽኛል ማለት ነው? አምንሻለሁ፣ የተናገርሽው ነገር አምንሻለሁ እያለች በጣም ደስ እያላት በምትናገርበት ወቅት ጉልተንም በደስታ ኤንጄላን ታቅፋታለች። ከርቀትም ሆነው መቴን ጨምሮ ናዚ ሁሉም ይመለከታሉ። ኤንጄላ በሁኔታው እየተናደደች ናዚ ጥርሷን ትነክሳለች። ኤንጄላ የኔ ልጅ እያንዳንዱ ቦታ ፈልጊው፣ በቃ ጀሚልን ፈልጊልኝ፣ ምንም ችግር የለውም፣ እኔ እፈልገዋለሁ። አንቺ ግን ራስሽን በማረጋጋት ወደ ውስጥ መግባት አለብሽ። ሁሉም ሰው ወደ ውስጥ መግባት አለበት፣ ገባሽ? እሱን ማንም ሰው ሊያየው አይገባም። እሺ በቃ ልጅ አምኜሻለሁ፣ እኔ አምኜሻለሁ። ወደ ውስጥ እገባለሁ፣ እረጋጋለሁ። እያንዳንዱ ቦታ ተመልከችልኝ እባክሽ። ወደ ውስጥ እንግባ፣ በቃ ልጆች ወደ ውስጥ እንግባ። መቴ ልጄ ወደ ውስጥ እንግባ፣ ሁላችሁም ወደ ውስጥ እንግባ። በቃ ተረጋግቻለሁ፣ ደህና ነኝ አሁን። በጣም ጥሩ ማዬ፣ በጣም ጥሩ። በመጨረሻም ሁሉም እየተሰባሰቡ ከጉልተን ጋር ተከትለው ወደ ውስጥ ይገባሉ። ናዚ በፍጥነትም ወደ ኤንጄላ ጋር ትቀርባለች። ምን ለማድረግ እያሰብሽ ነው? እባክሽ ምን እያደረግሽ ነው ያለሽው? ምን ያደረግኩ ተመለከትሽኝ? ናዚ እያረጋጋኋት ነዋ። አልገባኝም በፍጹም። ይህን የአትክልት ስፍራ እያንዳንዱ ቁጥቋጦ ውስጥ ልትፈልጊው ነው ማለት ነው? እሱን ከዚህ ውጭ ሌላ ምርጫ የለኝም። እየተዟዟርኩ የምፈልግ መሆኑን ካላየች አታምንም። አንቺም ብትመለከች አትክልት ስፍራው ዞር ዞር እያልሽ ብታግዥኝ ደስ ይለኛል ናዚ። በፍጹም አላደርገውም፣ አታስቢው። በጣም ጥሩ፣ በቃ ናዚ ወደ ውስጥ ግቢ አንቺ። እኔ አስመስላለሁ፣ በመስታወት ውስጥ ስለምትመለከት ጉልተን እንዳታየኝ አስመስላለሁ፣ ቢያንስ እፈልገዋለሁ እያለች ኤንጄላ ዞር ዞር እያለች ትመለከታለች። ሁሉም ሰው ጥንቅቅ ብሎ ወደ ውስጥ መግባቱን ካየችና ካረጋገጠች በኋላ ኤንጄላ ወደ ጠረጠረችው ቦታ ትደርሳለች። ከአትክልቱ ጀርባ ጀሚሌ ተደብቆ ነበረ። እሱ ጋር እንደደረሰችም ትናገራለች። ነግሬ ነበር አይደለም እንዴ? የትም ቦታ እንዳትንቀሳቀስ ብዬ ነግሬ አስጠንቅቄ ነበረ። ቆይ ምን ልታደርግ ነበረ? አቶ ዚያ ተመልክቶ አይቶ ቢሆን ምን እንደሚፈጠር አስበዋል? ከዚህ በፍጥነት መውጣት ይኖርብሃል። መውጣት አለበት ቶሎ። አይሆንም። ምን እያልክን ያለው? አይሆንም ማለት ምን ማለት ነው? የሆነ መላ መፈለግ አለብሽ። ከዚህ መውጣት አለበት እያልኩ ነው ያለሁት። እኛም ብንሆን ከዚህ ልንሄድ ነው። መቴ፣ እኔ እንዲሁም ደግሞ ናዚ ከዚህ ለቀን ልንሄድ ነው። ከዚህ ቤት መቴ ለመሄድ ወስኗል።
እባክሽ እኔ ምንም ምርጫ የለኝም ታውቂያለሽ። የሆነ ነገር ማመቻቸት አለብሽ፣ አለበለዚያ እሞታለሁ። መሞቴ ነው በቃ። በመጨረሻም በጀርባ በኩል ቀስ እያሉ ኤንጄላና ጀሚሌ እየተራመዱ ይሄዳሉ። ቀስ በል ኮቴን ዝቅ አድርግ። ተከተለኝ በዚህ ፈጠን እያልክ ወደ ውስጥ ግባ። እዚህኛው ክፍል እንግባ። ግባ ቶሎ በል። እዚህ ማንም የለም፣ ግባ። እዚህ አንተ መደበቅ ትችላለህ ለጊዜው። ማታ እመጣለሁ እኔ ሁሉም ሰው ከተኛ በኋላ። ነገር ግን እዚህ መቆየት አይኖርብኝ አላውቅም። ጎኑ ላይ የቆሰለውን ደሙን እንዲሁም ደግሞ ቁስሉን እየተመለከቱ ነው። ይኸውልሽ ተመለከትሽው አይደለ? ይሄ ነገር ቁስሉ በጣም እየጠዘጠዘኝ ነው ያለው። መድኃኒት ነገር ያስፈልገኛል፣ ፋሻም ያስፈልገዋል። ያንን ነገር ካመጣሽልኝ እኔ ሁሉን ነገር ማስተካከል እችላለሁ፣ ራሴን ማከም እችላለሁ። በጣም ጥሩ። በቃ ራስህን ጠብቅ። የሚያስፈልገውን ነገር ይዤ እመጣለሁ። ምንም አይነት ድምፅ ደግሞ እንዳታሰማ፣ እኔ ተመልሼ እመጣለሁ እያለችም ወደ ውጭ ትወጣለች። ውድና የተከበራችሁ ቻናላችን ተከታታዮች መሐላ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ መሐላ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።